10 ሳምንት ማለት እኮ ኦልሬዲ እኮ ፕሪሚየር ሊጉ ላይ ያልቀራሉ ጥቂት ጨዋታዎች ነው የሚቀሩት። ከዛ በኋላ እንደዛ የባሎን ዶር አሸናፊ መሆን አለበት እንዳላላችሁ እንደዛ እንዳላቀናበራችሁት። አይ እኔ ተጫዋች ጉዳት ላይ ማለት ነው የሚደሰት ሰው ምናምን ሳይ በጣም ነው የምናደደው። የምሬን ነው የምላችሁ። እንደዚህ አይነት ነገር አቁሙ። ጥሩ አይደለም። መደሰት አስፈላጊ አይደለም እንደዚህ አይነት ነገር ላይ ጀመው። ለማንኛውም በቃ ምን ማድረግ ይችላል? ምንም ማድረግ አይቻልም። በቃ አይዟችሁ። ላበረታችሁ ነው የመጣው። እኔ ደብሮኝ የምሬን በቃ መጎዳት አልነበረበትም። እናንተ አላችሁ እኮ እንደው እኛ ተጫዋች ተጎዳበት የእንትናን ያደርግለት እኛ እንደዛ አለ። እኔ አሁን ደብሮኝ በጣም ነው ደበረኝ። ገብቷል አይደለ? ተጫዋች መጎዳት የለበትም። ደግሞ ጥሩ አቋም ላይ ነበር እኮ ታውቃለህ። ምን ሆኖ ነው በእናትህ? አይ ገና ኩኛ ገና ብሩኖ ደሞ ጥሩ ነበረ ሲጎዳ። ፎቃቃ ወያላነ እግዚአብሔር ነጢነ አራተኛ ነን አንደኛ ናችሁ። እንደው ዶርጉ 2 ጨዋታ 3 ጨዋታ አሪፍ ቢሆን ተጎዳ ብሎ ቪዲዮ መስራት ፎቃቃ ወያላ የመልክ ክፋት። ይኸውልህ የኛ ተጫዋች ተጎዳም አልተጎዳም ኤምሬትስ ላይ ተሰጥቷል። you will never recover from that። በጣም ረጅም ጊዜ የምናወራው ጨዋታ ነው። ማስቲኪኒውን እንዳዘነ ሰው ኩኛም አለ ገና በዚህ አይነት ሌላም ቦታ ሄዱ እኛ ላይ። ሰበር ዜና ለማንቸስተር ዩናይትድ ደጋፊዎች በጣም የሚያሳዝን ዜና ነው። የምር እኔ በጣም ነው ያዘንኩት። ፓትሪክ ዶርጉ ለ10 ሳምንታት ተጎዳ። ብሩኖ ምን ይመሰለ እኮ አቋም ላይ ነበር። እናንተ ተጫዋች ሲጎዳ ግን እንዴት ያሳዝናል። 10 ሳምንታት ነው የተጎዳው። ኦልሞስት እኮ በጣም እኮ ፕሪሚየር ሊጉ አለቀ በሉት። ይሄን የመሰለ አቋም። ወይኔ ዶርጉ አይዟቸው የማንቸስተር ደጋፊዎች። ዶርጉ ባታታ የወያናው ጌታ ተጎዳብኝ። ችግር የለውም። ስራውን ሰርቶ ነው ስራውን ጨርሶ ነው። ወያናውን ሰላም ካለቀለቀልኝ በኋላ ምን ይሰራልኛል? ይረብ ይተኛ ይብላ ይጠጣ። በቃችሁ የምሬ ነው። እናንተ እኮ የ9 ዓመት ታሪክ አግኝታችሁ በቃ ዋጋውን ነው። በቃ ችግር የለውም። ምንም አባቴ ቁጭ ብሎ የሚበላ አይደለም። እናቃለን እኮ የማንቼ ቤተሰብ። ይሄን እንግዲህ ሲያውን ከእድለቢስነት ሌላ ምን ልንለው እንችላለን? ፓትሪክ ዶርጉ ምርጥ አቋሙን እያሳየ ባለበት ሰዓት ያውም ባላን ዶርጉ እያለን እስክንጠራው ምርጥ አቋሙን እያሳየ ባለበት ሰዓት ለ10 ሳምንታት ያክል ጉዳት ወደ 8 ጨዋታ ምናምን ነገር ለማንቸስተር አገልግሎት አይሰጥም እና ይሄ ከእድለቢስነት ውጪ እኔ ምንም ልለው አልችልም። ወይ ደግሞ ቆርጨመውበታል። በቃ በጉዳ ብልት ነው ያደረጉት ማለት ነው ልጁን እና በጣም የሚደብር ነገር ነው። እግዚአብሔርን ብቻ ቶሎ ተሽሎት እንደሚመለስ ተስፋ አደርጋለሁ። ዶርጉ ሲሰደብ የኖረ ልጅ አሞገሳችሁ ብርድ አይሉስ ቡዳ አስመታችሁታል። አጋደማችሁት ልጅ ፉላም ላይ ሳይደግም ኧረ ወይኔ ፉላም ላይ ሳይደግም ሃይላይቱን ስንት ጊዜ አየው ነው ጥያቄው። በቃ ጎሉ ሃይላይቱን ስንት ጊዜ አይቶታል ነው ጥያቄው። በቅጡ እንዴት ይምታው እንዴት ሳያቅ አሁን ስንት ቻምፒየንስ ሊግ ነው የሚያመልጠው? አሁን ሐሙስ አላቸው እንዴ ጋይስ? ወይኔ ዶርጉዬ የኔ ሜሲ ምንድነው? እሺ የኔ ጌታ የኔ ትንሹ ሜሲ በሉሽ የናባት ጨዋታውን ባደግም ጎሉን ይብሉ አልጋለሸኙሻ የሌለበትን ልጁን በየፕሮፋይሉ በየኮሜንቱ ነስታችሁ አይ ትንሽ ነው ለነገሩ። ከዚህ በኋላ ትንሽ ጨዋታ ነው የሚቀራችሁ። ይረፍላችሁ ይበላ ይጠጣ ብሏል አቡዬ። ይብላ ይጠጣ ይተኛ በቂ ነው። ከዚህ በላይ ካስበላችሁት እንዴ አውቶ እንደዚህ ስለታረጉት ነው እንዴ? 24 ሰዓት እንደው ከ24 ሰዓት አይለፍ የተባላችሁ 48 ሰዓት ደስታችሁ ሳትደግሙ ወይኔ ኔትዳውያን ወይኔ ተበላን። ወይኔ ዶርጉ 10 ሳምንት ነው የተጎዳው ጉዳት። ወይኔ ምንድነው ይሻላል በዚህ ሰዓት በአንዱት ልጁ ተቀየረ ስንል ወይኔ ዶርጉ 10 ሳምንት አረላሽ ኦልሞስት ፕሪሚየር ሊግ አለቀ ማለት እኮ ነው። ፓትሪክ ዶርጉ መጎዳቱን ማለት ነው የሰማሁት ከማን ቢሆን ጥሩ ነው? ከወያሎች ሲቀልዱ ሲስቁ
እናታችን የምቀኛ ሰፈር ልጆች ማለት ነው። በቃ ቁጭ ብላችሁ እኛ ላይ ነው አይደለም የምትቋጥሩት። ከኛ ቀርባችሁ ቪዲዮም ትሰራላችሁ አይደለ? ይሁን ብቻ ቋጥራችሁብናል። ለማንኛውም ማለት ነው የነሱ ቢሆን የተጎዳውና እነሱ ቢሆን እኛ ቢሆን የቀልድ ነው ማለት ነው። እንዴት በጉዳት ይቀለዳል በበይል ነበር አንድ የሆነ ነሆለላለ ማለት ነው። ለማንኛውም ማለት ነው ዶርጉ ሚሽኗን ጨርሳለች። ሁለት በጣም ከባባድ ጌም ለዋንጫ የሚፎካከሩ የሚባሉትን ማለት ነው ገንድሰን እንድንጥል ረድቶናልና ዶርጉ ደግሞ ከሎ ብሎክ ቲሞች ጋር ወይ ደግሞ ከወገብ በታች ያሉ ቲሞች ጋር ይገባል ብላችሁ ካሰባችሁ እኔ እንጃ እኔ አይመስለኝም። ይሄ ዊንጋቸው ከባድ የሆነ በክንፍ በጣም የሚያጠቁ ቲሞችን በደንብ ይሄ ምንድነው ደብል አፕ እያደረጉ ለመከላከል ነው እንጂ ይሄ በደንብ በሎ ብሎክ ለሚከላከሉ ቲሞች በጣም ፍቱን መድኃኒት ማቲያስ ኩኛ ነው። ቲፒካል የሆነ ዊንገር ነው የሚያስፈልገንና ያው ቢኖር አሪፍ ነበር፣ ግን ተጫዋች ኖርማል ነው ይጎዳል። እንኳን እሱ ብሩኖ ሊቻ ምናምን ብዙ ተጫዋች ተጎድቶብናልና ኩኛ አለ የሚያሳስብ ነገር የለም። ቀለል ያርግለት። እንደገናም ደግሞ አቋሟም መፈርጠም መስላለች በጊዜ ትመለሳለች ብዬ ተስፋ አረጋለሁ። ይሜ አወይ የኔ ዶርጉ፣ የኔ ጎል ጭራቅ፣ የኔ የጎል አውራጅ፣ የማንቸስተር ተስፋ ጠባቂ ከወራጅ አሞግሰው ነበር 2 ቀን ሳይሞላው የማንቸስተር አፉ አዙሮ ዛጣለው። አይ እኔ ያዘኛለሁ በእውነት ዶርጊው መጎዳት ያልነበረበት ተጫዋች ነው። በእውነት 2 ወር ወይ 3 ወር በእውነት መጎዳት አልነበረበትም። እና ደግሞ ያው ታውቆት ነበር ሲጀምር ታውቆት ነው እንጂ ዶርጉ እንደዚህ የሚያገባ ሰው አይደለም። እኔ በእውነት አውቀዋለሁ። በእውነት በተጫዋች ጉዳት የምትቀልዱ ሰዎች ደግሞ በእውነት አይቀለድም። በተጫዋች ጉዳት አይቀለድም። ዶርጉ እንግዲህ ለ10 ሳምንት ነው ምናምን ከሜዳ ይርቃል በጉዳት ምናምን ተብሏልና ቲክቶክ ላይ ምድረ ወያላ ሙድ ሲስ ምናምን የሆነ ሽንፈቱን ሊያረሳሳ ነው ሲሞክር እያየሁ እየሳኩ ነበር። ዶርጉ ቢጎዳም ስራውን ሰርቶ ጨጓራ ህልጦ በሽተኛ አርጎፍ ነው የተጎዳው ፓፓ እና እኛ እኮ ለዋንጫ አይደል የምንጮተው። እና ዶርጉ ተጎዳም ብለን ደግሞ ያን ያህል ባይዘው ቺን 2-3 ጌም ጥሩ ስለተጫወተ ላይክ ስኳድ ነው የሚሳሳው የሆነ ተጫዋች ሲጎዳ እንጂ ያን ያህል በጣም ኢምፖርታንት ፕሌየር ምናምን አይደለም እንደ አጠቃላይ ካየኑና ለምን እንደምትደሰቱ አልገባኝም። እንደው ለማረሳሳት ሽንፈትሽን ለማረሳሳት ብቅ ለማለት ካልሆነ በቀር ቲክቶክ ላይ ዶርጉ ተጎዳ ብለህ የምትደሰትበት ነገር እኔ አይታየኝም። እና ዩናይትድ ዶርጉን ይዞ እንግዲህ ሲቲን በማሸነፍ ትልቅ ስህተት ሰርቶ ነበረ። ስህተቱን ግን ድጋሚ ሁለተኛውንም ይዘዋንም ማለት ነው በማሸነፍ ስህተቱን አርሞታል። በተከታታይ 2 ሳምንት ሁለቱንም የሊጉ መሪዎች ሁለቱንም ጥግ አስይዟል። እና ዶርጉ እዚህ ላይ ደግሞ ወሳኙ ሰው ነበረች ማለት ነው። አሁን ተጎድታለች። ግን ሽንፈትሽን አታረሳሽ በዶርጉ ጉዳት ምድረ ወያላ ስታስጠሉ አሰብኩት። የኔ አርሰናል ተጫዋች ተጎድቶ ቢሆን ምናምን በጉዳት አይቀለድም እንደዚህ ነው። ይሄ ደጋፊ ዶርጉ ተጎዳ የሚል ዜና እየወጣ ነው። ያሳዝናል በጣም ለ3 ወር ድረስ ከ2 ወር እስከ 3 ወር ባለው ድረስ እስከ 10 ሳምንት ነው የተባለው። አሳዛኝ ነው በጣም። ጥሩ ሙድ ላይ ነበረች ደግሞ በእናት እኛ ላይ ራሱ ጎል አግብታ ገና ኩኛ ገና ብሩኖ ጀማው የሚያስደስት ዜና ዶርጉ ለ8 ሳምንታት ከሜዳ ይርቃል። እናንተ ደስ አላላችሁ? ለምን ግን ክትክቶ አይቀመጥም? አይ ተጫዋች ሲጎዳ ምናምን መደሰት ምናምን ይሄ እግር ኳስ ባህሪ አይደለም። ለምን እንዲህ እንዳይሆንም ሲፈልግ እኔ ምን አገባኝ? እኔ ደስ ብሎኛል ተበያለሁ። ተረጋጊያለሽ። ሲጀምር ይሄ ጠቋራ ቢያራ እድለኛ ነበር። በእድል ያውን ጎል አገቡ። በጣም እድለኛ ይወጣሽ ነው የእውነት። ለምን ክትክቶ አውጣም? እኔ ደስ ብሎኛል። 8 ሳምንታት እንክትክቱ ለምን ኳስ ያቆም? ምን ያገባኝም? ደስ ያለኝ ብቻ የማንቸስተር ተጫዋች እንደዚህ አይነት ነገር ሲገጥምበት እኔ እርክት ወንዳታን ያልኩት በቃ የአርሴ ፋሚሊዎች እናንተ ደስ ብሏችኋል። ዶርጉ ለ8 ሳምንታት ለምን እንክትክቱ ማያወጣም? አውዳልቅም። ደስ ያለኝ እኔ ደስ ያለኝ ይታባ 8 ሳምንታት ዶርጉ አልሰማሁም ነበር ሀቢቢ። ዶርጉን የሚያክል ተጫዋች ተጎዳ። በእናታችሁ በጣም እኔ ገና አሁን እየሰማሁ ነው። በጣም ያሳዝናል። በጣም ጥሩ ላይ የነበረ ነው የተጎዳው። ለሁላችሁም የማንቸስተር ዩናይትድ ደጋፊዎች እንኳን ደስ ያላችሁ። ሶሪ ማለቴ በጣም ሀዘናችን ነው። ብቻ በጣም ያሳዝናል። በጣም ደስ ብሎኛል ለማለት ያክል ነው። ይመቻችሁ።
ልጆች ዶርኩ ተጎድቷልና በጣም ነው ያሳዘነኝ። አቡዬን ይዩት፣ የምሬን ነው። በጣም ነው የከፋው፣ ግን ስራውን ሰርቷል። ያራዳ ልጆች የ9 ዓመት ታሪክ ነው። ዶርኩ ስራውን ሰርቶ ነው ቢሞት ማይረሷል። አባቴ በቃኝ ነው ቢሞት ራሱና የገፋቸው ነው። ፈጣኑ ነው ይመለስ። ትልቅ ጨዋታ ጊዜ መልሶ ስራውን ይሰራልኛል። ይመለሳል። አይዞህ የምሬን የኔ አባት ምንም አትሆንም። እንዳፈራ አባቴ ስራውን ሰርቷል። ያራዳ ልጆች የምሬን ነው። ስራውን ሰርቷል። የ9 ዓመት ስራን የሰራ ዶርኩ ቢሞት ራሱ ዩናይትድ ደጋፊዎች የሚከፋቸው አይመስለኝም። የምሬን ነው። የድፍን ዓለም ሰላም አስከባሪ ፓትሪክ ዶርጉ ለ10 ሳምንታት ከሜዳ ይርቃል። ፓትሪክ ዶርጉ 10 ሳምንታትን ከሜዳ የሚርቀው በጉዳት ምክንያት ሳይሆን በእረፍት ነው። የሰው ልጅ ደግሞ ከሰራ ከለፋ ከደከመው ማረፍ አለበት። ሰርቶ ሲያርፍ የሰው ልጅ ደስ ይላል። ልክ እንደ ፓትሪክ ዶርጉ ለዓለም ሕዝብ ሰላምን ሰተህ ነው አንተ ያረፍ። ጉዳት 10 ሳምንት ምንም አይደለም 10 ሳምንት ነገ ነች 10 ሳምንት። የሰው ልጅ ስንት ደና ነገር ሳይሰራ አፈር ይበለው የለ እንዴ? አንተ 10 ሳምንት በኋላ ደግመህ ትነግሳለህ። ኖርማል። የሰው ልጅ ሰርቶ ሲያርፍ ደስ ይላል። በቃ ስራህን ሰርተሃል፣ በስነ ስርዓት ቃልህን አክብራል። እኔ ቃልህን ባታከብር ኖሮ እንናደር ነበር፣ አንተንም ያበሳጭ ነበር። ቃልህን ግን አክብራል። 3 ነጥብ ይዘህ መታሃል። ሄደ በቃ ሰላም ነው። ለአንተ እረፍት ያስፈልጋል። ግልጽ አይናችሁ ይጥፋ። ድሮም ሲጀመር አርሰናል የነካ ነገር ሲጀመር በረከት የለው። ኤምሬትስ የረገጠ ነገር በረከት የለው። በላችሁት አይደል? ኦር ብሉ፣ ኦር ያስበላችሁ። እንግዲህ በሉብን፣ ይሄንን ድንቅ ተጫዋች በሉብን። ሰበር ዜና፣ ዶርጉ በሃምስትሪንግ ጉዳት ምክንያት 10 ሳምንት ከሜዳ እንደሚርቅ ተረጋግጧል። ለነገሩ በሱ ቦታ ላይ ብዙ ተጫዋቾች አሉ፣ ግን ይሄንን ድንቅ ተጫዋች በማጣታችን በጣም አዝኛለሁ። የምንሰማቸው የማንቸስተር ዩናይትድ ደጋፊዎች ኮሜንት ላይ ያሳባችሁ። እጅግ አሳዛኝ ዜና አሁን ተሰምቷል። የክለባችን ኤክስፐርት የሆነው የዝ አትሌቲኩ ላውሪ ሁይትዊል ዛሬ ይፋ እንዳደረገው ከሆነ ፓትሪክ ዶርጉ ከአርሰናል ጋር በነበረው ጨዋታ የሃምስትሪንግ ጉዳት ገጥሞት ነበረ። ታዲያ የማንቸስተር ዩናይትድ ሕክምና ቦርድ ባደረገለት ምርመራ ፓትሪክ ዶርጉ እስከ 10 ሳምንት ወይም ደግሞ በአጠቃላይ ለ3 ወር ከሜዳ የሚርቅ ይሆናል። የውሻ ቁስል ይሁንለት። ፓትሪክ ዶርጉ ምርጥ በሆነበት ሰዓት ጉዳት አስተናግዷል። እስከ 3 ወር ድረስ ወደ ሜዳ አይመለስም ተብሏል። ዜናውን የዘገበው የዝ አትሌቲክ የክለባችን ኤክስፐርት የሆነው ላውሪ ሁይትዊል ነው። ጉዳት አያስደስተን የምትለዋን ሳክስ አቁሟት ማለት ነው። ሌላው ቡድን ልክ እንደናንተ ያልተጠና ትሬኒንግ ስለማያደርግ ብዙ ጊዜ ጉዳት አይገጥመውም እንጂ ስለት የምታስገቡ እናንተ ናችሁ፣ እናውቃችኋለን። ሁለተኛ ያላወቃችሁት ነገር በፓትሪክ ዶርጉ ቦታ የሚጫወተው ማቲያስ ኩኛ ነው። ለማታውቁት የአርሰናል ከማንቸስተር ዩናይትድ ከተናም በፊት ጨዋታ ነበራቸው። እዛ ጨዋታ ላይ 3ኛውን ጎል ከቦክስ ውጭ እንደዚህ አንሸራቶ ያስቆጠረው ልጅ ማለት እሱ ነው የሚጫወተው። ሶስተኛ እቺ ጉዳት ዜና የትናንቱን ጨዋታ እንድንረሳ የምታደርግን መስሏችሁ ከሆነ ዶርጉ የሚለውን ስም ስናስታውስ እንደውም 2ኛውን ጎል ማለት ከዚህ በኋላ የማይመጣበትን 3 ወር ያክል የምናስታውሰውን ጎል አስቆጥሮ ሄዷል። በቂ ነው ለ3 ወር የሚሆን ጎል ማለት ነው። እንደናንተ ኦንጎል ምናምን ሳይሆን ከቦክስ ውጭ የነጠረ ኳስ ቦሊ አድርጎ በእጁ ይዞ ምናምን የሚገርም ጎል አስቆጥሮ ሄዷልና አንረሳውም። ይመቻችሁ። ኧረ ምን አይነት አሳዛኝና እጅግ ደባሪ የሆነ ዜና ነው በሰዓት እየሰማን የምንገኘው። እንደ ላውሪ ዘገባ ከሆነ ፓትሪክ ዶርጉ ለሚቀጥሉት 10 ሳምንታት በጉዳት ምክንያት አይገኝም፣ ሃምስትሪንግ ነው ጉዳቱ እያለን ይገኛል። እኔ በጣም ነው የከፋኝ በምርጥ አቋሙ ጊዜ እንደዚህ በመሆኑ። ሰበር ዜና ዶርጉ ይልሃል፣ ቅመሙ ይልሃል፣ የማንቼው ኮከብ ይልሃል። ተጎዳ። እንኳን ደስ ያላችሁ። ተጎድቶ ከሜዳ ርቁ ይክረም፣ እንዳፋችሁ ያርግላችሁ። ገባችኋ? አረ ፋብሪዚዮ ምንድነው እሱ እንዴ? የምር ቀልድ? አይ ቀልድ ነው። አይ ቀልድ የምር አይደለም፣ ቀልድ ነው እንዴ? ዶርጉ እስከ 10 ሳምንት ከሜዳ ይርቃል የሚባል መረጃ የምር ነው? አረ አይሆንም። የምር ግን እግዚአብሔር ስለገብቷል አይደል? ልጁ ምርጥ አቋም ላይ ነበረ። ግን የምር እንደ ሮዲና እንደ ሊቻ ቀላሉን ያርግለት። ሌላ ምንም ልል አልችልም። ያው ብድር በምድር ነው። ማን ነው አይዟችሁ፣ ያው ይመለሳል። ግን እዚህ አቋም ላይ ወይ መሆን የለበትም። የምር ግን አይዟችሁ። በጣም ያሳዝናል። በአዲሱ የማንቸስተር ዩናይትድ አለቃ ማይክል ካሪክ ስር እጅግ በጣም አስደናቂ መሻሻልን እያሳየ ይገኝ የነበረው ፓትሪክ ዶርጉ
በአርሰናሉ ጨዋታ ላይ አስደናቂ ጎል አስቆጥሮ ባጋጠመው የጡንቻ መሳሳብ ጉዳት ምክንያት ለሚቀጥሉት 10 ሳምንታቶች ከሜዳ በጉዳት ምክንያት እንደሚርቅ ዘ አትሌቲክስ አስነብቧል። ስለዚህ ፓትሪክ ዶርጉ እንግዲህ በጉዳት ምክንያት 2 ወር ከግማሽ ያህል ከሜዳ የሚርቅ ይሆናል። ማንቸስተር ዩናይትድም የእሱን ግልጋሎት የማያገኝ ይሆናል ማለት ነው። በጣም ነው የሚያሳዝነው። አስደናቂ መሻሻልን በማይክል ካሪክ ስር እያሳየ የሚገኝ ተጫዋች ነበረ። በሩበን አሞሪም ስር ካገባው ጎል በላይ በካሪክ ስር አስቆጥሮ እንግዲህ በርካቶች አድናቆታቸውን እየቸሩት የሚገኝ ተጫዋች ነበረ። ተጫዋቾች